ሰበር ዜና የመካከለኛው ምስራቅ ውጥረት የተረጋጋ መስሎ እያገረሸ ነው። እንደዛም ይሁን እንጂ ከዲፕሎማሲው ዓለም እጅግ መልካም ደስ የሚሉ ዜናዎች ተሰምተዋል። ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ገልጻለች። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ እንደሆነ ተዘግቧል። ኢራን በበኩሏ ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን አስታውቃለች። የኢራን አብዮታዊ ዘብ ሆርሙዝ ወሽመጥን እንደሚከፍት ፍንጭ ሲሰጥ፣ ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከባድ ማስጠንቀቂያ ለኢራን ሰጥተዋል። በማስጠንቀቂያቸውም ኢራን በከባዱ በቦምብ ትደበደባለች ብለዋል። ቻይና በተሻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ጠይቃ ለኢራን የኒውክሌር ኃይል ድጋፏን እንደምትሰጥ አስታውቃለች። ሁሉንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር ይችላሉ። አሁን መረጃዎቹን በዝርዝር ወደ እናንተ እናቀርባለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ ገለጸች። ኢራን ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አስታወቁ። ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቴሄራን ጋር የሚደረገው ንግግር ትልቅ ማሻሻል እያሳየ መሆኑን ተናግረዋል። ቤጂንግ የሚገኙት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቼ በድርድሩ ሕጋዊ መብቶቻችንና ጥቅሞቻችን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸውን የኢራን መገናኛ ብዙሃን ዘግበዋል። አባስ አራግቼ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነትን ብቻ እንቀበላለን ማለታቸውን መገናኛ ብዙሃኑ ዘግበዋል። አባስ አራግቼ ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ መርከቦችን ለማጀብ ጀምረውት የነበረውን ዘመቻ ስለማቆማቸው ያሉት ነገር የለም። ትራምፕ በትናንትናው ዕለት በኢራን ወደቦች ላይ የተጣለው እገዳ ሙሉ በሙሉ ተግባራዊ ሆኖ እየቀጠለ ሳለ ፕሮጀክት ፍሪደም ስምምነቱ ይጠናቀቅና ይፈረም እንደሆነ ለማየት ለአጭር ጊዜ እንዲቆም በጋራ ተስማምተናል ብለዋል። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ ነው። ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘገበ። በስም ያልተጠቀሱት ምንጮቹ ለሮይተርስ በቅርቡ እናፈራርማለን፣ በጣም ተቃርበናል ሲሉ ተናግረዋል። አክሲዮስ በበኩሉ ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈረም መቃረቡን እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናት ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸውን ሁለት ሌሎች ምንጮችን የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈረም መሆኑን አረጋግጠዋል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድር ማዕቀፍን እንደሚያስቀምጥ ተጠቅሰዋል። ከእነዚህም መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ያለምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባቧቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮቹን ጠቅሶ በርካቶቹ በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልተደረሰባቸው ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓታት ውስጥ ከቴሄራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩን ምንጮቹን ጠቅሶ አክሲዮስ ዘግቧል። ቢቢሲ ከዋይት ሀውስ እንዲሁም ከኢራን ምላሽ ለማግኘት ያደረኩት ጥረት አልተሳካልኝም ብለዋል። ከአሜሪካ ጋር እየተደረገ ያለው ድርድር ወደ ስምምነት አለመድረሱን የኢራን ባለስልጣናት ተናገሩ።
አንድ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ከስምምነት ለመድረስ መቃረቡን በተመለከተ የሚወጡ ዘገባዎች ከእውነትነት ይልቅ የአሜሪካ ምኞት ናቸው በማለት ውድቅ አደረጉ። የአሜሪካው የዜና ድረገጽ አክሲዮስ አሜሪካ ከኢራን ጋር ባለ 14 ነጥብ የሰላም መግባቢያ ሰነድ ላይ ከስምምነት መቃረቧን እንደምታምን ዘግቧል። በዚህ ዘገባ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣን ኢብራሂም ራዛሂ አሜሪካ በፊት ለፊት ድርድር ያላገኘችውን ባልተሳካ ጦርነት አታገኘውም ሲሉ ከስምምነት የመድረሱ ጉዳይ ገና መሆኑን አመላክተዋል። ባለስልጣኑ በፋርስ ቋንቋ በኤክስ ገጻቸው ላይ ባወጡት መግለጫ ኢራን ለሚመጣው ጦርነት ዝግጁ መሆኗን በመግለጽ አሜሪካ የቀረበላትን ሐሳብ ተቀብላ ካልተስማማች ኢራን ጸጸትን የሚያስከትል እርምጃን ትወስዳለች ሲሉ አስጠንቅቀዋል። በተጨማሪም ከኢራን ጋር የሚካሄደውን ጦርነት ለማብቃት በአሜሪካ የቀረበው ሐሳብ አሁንም ገና ውሳኔ ያልተሰጠበት መሆኑን የኢራን የውጭ ጉዳይ ቃል አቀባይ ለሀገራቸው ዜና ወኪል ገልጸዋል። እስማኤል ባጋይ እንደተናገሩት ኢራን በቀረበው የሰላም ስምምነት ሐሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካ እያሳወቀች እንደሆነም አመላክተዋል። ቃል አቀባዩ ጨምረውም የሚደረገው ድርድር ከመጥፎ እሳቤ ውጪ በቅን ልቦና ሊሆን እንደሚገባው ሀገራቸው እንደምታምን በኤክስ ገጻቸው ላይ ጽፈዋል። የኢራን አብዮታዊ ዘብ ሆርሙዝ ወሽመጥን እንደሚከፍት ፍንጭ ሲሰጥ ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ከባድ ማስጠንቀቂያ ሰጡ። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁኑ ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት የሚችልበት እድል እንዳለ ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት አስጠንቅቀዋል። አብዮታዊ ዘቡ ባወጣው መግለጫ እንዳመላከተው የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመላክተዋል። መግለጫው ጨምሮም የወራሪዎች ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናሉ በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆን ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጦርነቱና የሆርሙዝ መዘጋት ከኢራን ጋር በሚደረስ ስምምነት እንደሚያበቃ፣ ነገር ግን ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ተጠናክሮ ሊቀጥል ይችላል ሲሉ አስጠንቅቀዋል። ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት ይሆናል ብለዋል። በተጨማሪም ትራምፕ ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል በማለት አስጠንቅቀዋል። በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደረስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች እየጠቆሙ ነው። ቻይና በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም እንዲከፈት ጠየቀች። የቻይና ውጭ ጉዳይ ሚኒስቴር ዋንግ ዩንግ ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቀዋል። ረቡዕ ዕለት በቤጂንግ የተገናኙት ባለስልጣኖቹ በሁለትዮሽ ጉዳዮች፣ በቀጠናውና በዓለም አቀፍ ጉዳዮች ላይ መወያየታቸው ተዘግበዋል። የኢራኑ ውጭ ጉዳይ ሚኒስቴር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀድመው ነው። ዋንግዩ ቻይና ሁሉን አቀፍ የተኩስ አቁም ስምምነት አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች፣ ግጭት ዳግም መቀስቀስ አስፈላጊ አይደለም ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የባህር ወሽመጡን በተመለከተ ዓለም አቀፉ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት ከዓለም አቀፉ ማህበረሰብ
ቤተሰብ ለሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች ሲሉ ተናግረዋል። ቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ሲሆን የውጭ ጉዳይ ሚኒስትሩም ይህንኑ ደግመውታል። ዋንግ አክለውም ቤጂንግ ኢራን የኒውክሌር ጦር መሳሪያ ላለማምረት ያላትን ቁርጠኝነት ማድነቃቸውን የቻይና የመንግስት ሚዲያ ዘግቧል። ቻይና ለኢራን የኒውክሌር ኃይል ድጋፏን እንደምትሰጥ አስታወቀች። የፈረንሳይ ዜና አገልግሎት እንደዘገበው ቻይና የኢራን መንግስት የኒውክሌር ቴክኖሎጂን ለሰላማዊ ዓላማዎች የመጠቀም ሕጋዊ መብት እንዳለው በመግለጽ በይፋ ድጋፏን ገልጻለች። ቤጂንግ የኢራንን የኒውክሌር መርሃ ግብር በተመለከተ ያላትን የቆየ አቋም በድጋሚ ያረጋገጠች ሲሆን ይህም በዓለም አቀፉ ደረጃ በትኩረት እየተጠበቀ ነው። ይህ የቻይና ድጋፍ በኢራንና በምዕራባውያን ኃይሎች መካከል ያለውን ውጥረት ሊያባብሰው እንደሚችል ተገምተዋል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።